እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሌለበት ቦታ ያለ ሆኖ ሳይሆን በእኔ የባህሪ አምላክነት በእግዚአብሔር አብ አንድ ልጅነትና አዳኝነት ከሚያምኑ ክርስቲያኖች ልቡና ተሰደድ ውጣ ሲል በእኔ የባህሪ አምላክነት የእግዚአብሔር አብ አንድ ልጅነትና አዳኝነት ከሚያምኑ ክርስቲያኖች ልቡና ሂድ ውጣ ብሎ ሲገስጸው ይህንናል። ይህንን የምናገኘው በማቴዎስ 16 ቁጥር 23 ላይ ነው። ይህንን በተደጋጋሚ ተናግሮታል። ይህን ቃል ማለት ነው አንተ ሰይጣን ካጠገቤ ሂድ የሚለው በድጋሚ ሌላ ቦታ እንደዚሁ ተናግሮታል። እንደሚሰቀል፣ እንደሚሞት፣ መከራ እንደሚቀበል፣ እንደሚለያቸው ለሐዋርያት ሲነግራቸው ቅዱስ ጴጥሮስ አይሁንብህ ጌታ ሆይ ይህስ ከቶ አይድረስብህ ብሎ ሲል ጌታችን ምን ብሎ ነበር የገሰጸው? ወደ ኋላ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነብኛል ይላል። ጴጥሮስ ሰይጣን ሆኖ አይደለም የሰውን መዳን የሰውን ወደ ቀደመ ክብሩ መመለስ የማይፈልግ ጥንተ ጠላት የሆነው ዲያብሎስን ከሰው ልቡና ውጣ ሂድ ብሎ ሲገስጸው አንተ ሰይጣን ካጠገቤ ሂድ ብሎ ገስጾታል። ሌላው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰይጣንን ፈተናዎች ድል ከነሳ በኋላ መላእክት ሊያገለግሉት መጡ ይላል። እዛ ላይ አይታችሁ ከሆነ መላእክት ሊያገለግሉት መጡ። ለምን? በሰይጣን ፈተና ጊዜ ለምን አላገለገሉት? በፈተናው ጊዜ መርዳት ያለባቸው ፈተናውን ድል ከነሳ በኋላ ለምን መጡ ብለን ስንል ዲያብሎስ መላእክት ባያገለግሉት ኖሮ እኔ ያቀረብኩለትን ፈተና ድል መንሳት አይችልም ነበር እንዳይል ዲያብሎስ ለዲያብሎስ መልስ ለማሳጣት ሲል ፈተናውን ድል ከነሳ በኋላ መላእክት ሊያገለግሉት መጡ። ሌላው ሶስቱ አርስታታው ድል ማድረጉና መፈተኑ ምስጢር ስስት የመነኮሳት ጾር ነው። ስስት የመነኮሳት ጾር ነውና በፈለጉ ጊዜ ምግባቸውን ስለማያገኙ ያለችንን ብንመጸውት ሰው ብናበላ ያለችንን ብንሰጥ ብንቸር ታልቅብናለች። ከዚያ በኋላ ምን እንሆናለን? ምን እንበላለን? ምን እንጠጣለን? ምንስ እንለብሳለን? ብለው እንዳይሉ በስስት ኃጢአት እንዳይወድቁ በትዕግስት ተነስቶላቸዋል ማለት ነው። ትዕቢት የካህናት ጾራቸው፣ የካህናት መፈተኛ፣ ሰይጣን የሚያመጣባቸው ፈተና ትዕቢት። እኛ ከአእምሯችን ምጡቅ ማዕረጋችን ምድራዊ ሳይሆን ሰማያዊ የሚታይ ሳይሆን ረቂቅ ነው እያሉ በትዕቢት ስለሚፈተኑ ዲያብሎስ በካህናት ቦታ በቤተ መቅደስ በትዕቢት ሲመጣበት በትህትና ድል ነስቶታል። ሌላው ፍቅረ ነዋይ የገንዘብ ፍቅር ቅድም እንዳየነው የነገስታት ጾራቸው ጾር የሚፈተኑበት ከባዱ ፈተና የነገስታት ጾር የገንዘብ ፍቅር ነውና የነገስታት ጾራቸው ፍቅረ ነዋይ ነውና ቤታቸው በተራራ ላይ ነው። አብዛኞቹ ነገስታት ሲሰሩ ብታዩዋቸው በተራራ ላይ ይሰሩና ከተራራ ወደታች ሲመለከቱ የህዝቡን ብዛት፣ የህዝቡን ንብረት፣ ሀብት ሁሉ የሚያስተዳድሩት እነሱ መሆናቸውን ሲመለከቱ ይህ ሁሉ ህዝብ እየመራው ይህ ሁሉ ህዝብ ሀብቱ እኮ የኔ ነው፣ የዚህ ሁሉ እኮ እኔ ነኝ የምመራው፣ እንደፈለግኩ የምፈልጠው እንደፈለግኩ የምቆርጠው ብለው እንዳይታበሉ የነገስታትን የገንዘብ ፍቅር
ድል ሊነሳ በተራራ ላይ ወጣ። ሌላው ጌታ ለምን ተራራ ብንል ለካሳ ነው።